ዛሬ ደግሞ ከባለፈው ለጣቂ እንደሚታወቀው እሷ ጫማ እንደተበጠሰባትና ወደ እሱ ጋር እየሄደች ነበረ። ከዛም ድንገት እንደነካችው አባት ጫማዬ ተበጥሶብኝ ነበረ ልትሰፋልች ትችላለህ፣ እኔ ደግሞ እጄ ላይ ብር አልያዝኩም ትለዋለች። አረ ችግር የለውም ብሎ እሱም ይብረከረካል። በቃ ብር ስጥሽ ስላት አይ ችግር የለውም ለብሩ ብቻ ስፋልኝና እቤት ድረስ እስከመሄድ ድረስ ትለዋለች። እሱም ደግሞ ጃኬትን ውርድ ያደርግና ወደ ታች ጥርቅ ጥርቅ ያደርግና ጃኬቱ ላይ ያስቀምጣታል። እሱም ደግሞ እየሰፋ አይኖቿን እያየ አመሰግናለሁ ግን ምርጥ ሰዎች ናቸው ይላታል። ከዛ እናንተ የሆነ ነገር ጠቀሰችለትና አንተ የገነባውን ነገር ሌላ ሰው ሊያፈርሰው እንዳይሞክር ማድረግ ትችላለህ፣ ራስህ ማፍረስ ነው ያለብህ ብላ ትለዋለች። የልቤን ምት ምን ባደርገውስ ብሎ ሳት ምን አልገባኝ። አይ አረ እኔ ወደዚህ ነው ወደ አንቺ አይደለም የተናገርኩት ብሎ ይላታል። እሺ ትለዋለች። እንዴ እሱ ዝም ብሎ ነው ምናምን ግን እኮ በቃ አይናን እያየ ጫማውን እየሰፋ እጁን ይወጋዋል። ከዛ እጁን በወጋው ሰዓት እሷ ደግሞ በቃ አራጅክ እንዳይሆንብህ ወደ ሆስፒታል ሄደህ መታየት አለብህ ትለዋለች። ጓደኛው ብድግልና ወይ እናንተ ሀብታሞች እኮ በቃ እኛ ሆስፒታል እንኳን ገብተን ለራሱ እንደዛ አይነት ነገር አቅም የለንም። ስለዚህ ሆስፒታል መግባት ማለት በቃ ትልቅ ነገር ነው ብሎ ይላል። ከዛ እንዴ እና ታዲያ እኮ ወደ ሌላ ነገር ይቀየርበታል ትለዋለች። አይ ችግር የለውም ቀላል ነው ይቀየላታል። እሱም ደግሞ ይነሳና በቃ አመሰግናለሁ ጫማሽን ሰፍቼልሻለሁ፣ እኔ ትንሽ ነገር ነው የምፈልገው ብቻ እቤት ድረስ እንዳድረሰኝ ነው የምፈልገው ትለዋለች። እሺ ብሎ ጫማውን አስተካክሎ ይሄዳል። እሷም ደግሞ አመሰግናለሁ ብላ ትሄዳለች። ከዛ ከጓደኛው ጋር ሆኖ በቃ አታምርም አታያትም ምናምን ብሎ ከተቀመጠበት ብድግልና ጓደኛው ጋር ይቀመጣል። ሄኖክ አታያትም እንዴ አንተ ቆይ ምንድነው የዝክን ያክል እንደዚህ እምብትረከረከው ብርክርክ እኮ አልክ ለምንድን ነው ብሎ ጠየቀው። እንዴ ምን ሆንኩኝ አለው። እንዴ ታዲያ እናታ ቀስ ብላ አታናግርም የዝክን ያክል? እሺ አንተ ቀላል አይደለም ምናምን አለው። አዎ እባክህ ፈገግታው ምናምን ፊቷ ደስ አይልም? አዎ ደስ ይላል። እሺ እኪስ ያለውን ነገር እስኪ አምጣው ይለዋል። ምንድን ነው? ከዛ ኪሱ ሲገባ 50 ብር ያገኛል። እንዴ ይሄን ነበረ እሳት ልስጥሽ ብለህ ገንዘብ ያልካት እንዴ አንተ እኮ ያልቀባጥር አንተ እውነትን ነው ግን ሌላም ብያለሁ። አዎ ሌላም ብዙ ነገር እኮ ብለሃል አለው። ከዛ ወይ አንተ ደግሞ በቃ ዝም በለን ልታችሁፍ እንዳይሆን ሙድ ልትይዝብኝ እንዳይሆናል እኔ ውድ ያስኩ አይደለም እውነቴን ነው ይላል። እሺ ከዛም በኋላ እሱም ደግሞ ደብዳቤውን ሄዶ አስቀምጥላታል። እኔ እኮ ሁለታቸውም እሱ እንደሚወዳት አታውቅም። ምክንያቱም እሱ በመንገድ ላይ በጎዳና ላይ ስለሚያውቃት እሷን ሲያገኛት ይብረከረካል። ከዛም በኋላ ያንን ደብዳቤ ሲያስቀምጥ አማንዬ ደግሞ ዛሬ ምን ሆነው ነው እልም አሉ እኮ ለምንድነው የተፈጠረ ነገር ችግር አለ እንደ ብሎ ሁለታቸውም እኮ ጠፉ ይላል። በቃ ይሄን ነገር ማጣራት አለብኝ ብሎ አማን ደግሞ ይሄዳል። በሚሄድ ሰዓት እሷ ደግሞ ከነሱ ጋር ቁጭ ብላ ጫማዋን እያሰፋች ነበር። እንዴ በቃ ይሄ ልጅ አልፋታኝ አለ ማለት ነው ብሎ በጣም ይናደዳል። ከዛም እሱም እየተናደደ ወደዛ ይሄዳል። በመነግስቴው ነክቶ ደብዳቤውን አስቀምጠችለት። እሷ ቆንጆ ሀብል አድርጋ እሱን እንደምትወድ እሱን እንደምታፈቅር አድርጋ ታስቀምጣለች። ከዛ ይሄማ ሊሆን አይችልም ብሎ እሱም አማን ደግሞ እያነበበው ነበረ። እኔም እኮ እወድሻለሁ የኔ ቆንጆ የኔ ፍቅር የኔ ልዕልት አይልም። ጉድ አንዱ በዘራው ሌላ ሰው መተንፈስ ይባላል። እንደዚህ ነው። ከዛ በኋላ እሱም ይቀበላል። ቴክስት መጻጻፍ ጀመሩ። የኔ ቆንጆ እወድሃለሁ እወድሻለሁ ማባባል ጀመሩ ከማን ጋር። እሱም ደግሞ የሰጣት ቁጥሩን እሱ አሳስቶ የራሱን ቁጥር አልሰጠሜማ። ወይኔ በፍቅር ላይ እኮ ሶስተኛ ሰው ሲገባ ደማችሁን ነው ለራሱ መነጋገር ለራሱ የሚያቅታችሁ ማለት ነው። ከዛም በኋላ ቴክስቱን እየጻፈ እሱም ደግሞ ደብዳቤውን አስቀምጣልኛለች ብሎ ሲሄድ ምንም ነገር አላየም፣ አልጻፈችለትም። እሱ ግን አማን አንስቶበት ነው ደብዳቤውን። ከዛም ደግሞ አማን ደግሞ የሱን ቁጥር ለውጦ ወደ እሱ እያወራት ነው። ወይ ጉድ መከራ ነው። ልክ ፍቅር እንደዚህ ነው። ሶስተኛ ሰው ሲገባበት እኮ በቃ የምትሆኑት ለራሱ ነው የሚያታጡት ማለት ነው። በቃ የሚያደርጋችሁ ማለት ነው። ከዛም በኋላ እንግዲህ ምን ያደርጋል እሱ ይሄንን ነገር ማድረግ የለበትም ይልና
ወደ እሷ ጋር ተደባብለው እሷን በመንገድ ላይ እየሄደች እያለ ይዞ ይመጣል። ይዞ ሲመጣ ሲጋራ እያጨሰ ነበረ። ከዛ የሆነ ይሸታታል እንደዚህ ብላ አፍንጫዋን ትነካለች። ከዛ ምን ነው የሆነ ስሜት ተሰማት። ከዛ እሱም ደግሞ ይዞ እንዳታይ ብሎ እየሮጠ ሄዶ ይደበቃል። በቃ እሺ ብላ እሷም ደግሞ ትሄዳለች። እሺ እስከ መቼ ድረስ ነው ፍቅራቸውን እንደዚህ ሆነው የሚቀጥሉት? እሺ መቼ ነው የሚገናኙት? እውነቱስ የሚታወቀው መቼ ነው? ይዙ እንደሚያፈቅራት አማን እንደማይፈቅራት፣ አማን ያፍቅራት እንጂ ትክክለኛ ስሜቱ እንዳልሆነ። ከዛም በኋላ እሷም ትሄዳለች። ሄኖክ ደግሞ ጓደኛው ትመጣለች። እየመጣች ስትደውልለት መጀመሪያ አላነሳም አላት ስልክ። ምን ሆነ ነው ምናምን ብሎ ጆሮ ላይ ይዘጋባታል። ከዛ እሷም ወደ እሱ ጋር ትመጣለች። ወደ እሱ ጋር ስትመጣ አንተ ቆይ ለምንድን ነው አንተ ጆሮ ላይ የሚዘጋው ለምንድን ነው ስልክ ማታነሳው ብላ ታሱ ጋር ትጣላለች። እንዴ መብቴ ነው፣ አንቺ ጤነኛ አይደለሽም እንዴ? አንተ በቃ ልታሳብደኝ ነው ማለት ነው? እናንተ እኮ ሀብታሞች ጭራሽም አታብዱም ወይንም ደግሞ አትታመሙም ይላታል። አንደኝ ማለት እንደዚህ ትልና እሷን ፌት ትለቅላ ትወድቃለች። በወደቀች ሰዓት ሄኖክ ደግሞ ብሉለሽ ነው ምናምን በቃ ደነገጠ፣ ተብረከረከ። ከዛም በኋላ ይመጣና ይዙ አንተ ምን አድርጋት ነው? ምኑና ነው? ምን ተፈጥሮ ነው? የሆነ ነገር ያደረካት ነገር አለ እንዴ? ምኑና ነው? እሺ ልጅ ተወደቀችው ይለዋል። አረ እኔ ምንም ያደረኳት ነገር የለኝም፣ በቃ እንደዚህ ብዬ ስላት ወደቀች። ከዛ እንደዚህ እንድትለኝ አልፈልግም ብላ እሷም ደግሞ ብዙ ጊዜ ተናግራለች። ሀብታሞች እያልክ አትበለኝ፣ እንደዛ አይነት ነገር አትጥራይ ብላ ተናግራለች። እሱም ለምንድን ነው ሁሉ ጊዜ ስለ ሀብታምነት የሚያወራት? ከዛም በኋላ እሷም ደግሞ ሁሉ ጊዜ ያንን ገንዘቡን ሲላት ሁሉ ጊዜ ነይ ቶሎ ገንዘቡን አንፈልግም ሲላት ሲደብርሽ እኛ ጋር መምጣት ትችያለሽ አላት ይዞ ፊዮሪ ደግሞ ሲደብረኝ ብቻ ሳይሆን ደስተኛም ሲሆን እናንተ ጋር እመጣለሁ ትላለች። ያማ ደስ እያለን ነው በቃ ልቤ ትርታ እንደዛ የሚፈነጥዝልሽ ብሎ ሲላት ምን እያልክ ነው? አይ እሱ ወደዚህ ነው የሚያወራው አንቺ ጋር አይደለም እሱ ዝም ብሎ ነው ይላታል ሄኖክ። ወይኔ ጉዴ ለኬ ፍቅር እንደዚህ እንደሚያብረከርክ ለራሱ ከባድ ነው። እንግዲህ እሱ ስለሚያውቃት እንደሚያፈቅራት ስለሚያውቃት ነው። እሷ ደግሞ አታውቀውም። ብቻ ገጣሚው ደብዳቤውን ስለሚጽፍላት ነገር ብቻ ነው እንጂ። ከዛም በኋላ አማን የሚያደርግላችሁ ጥሩ መሰላችሁ? አማንዬ ይደውልና የኔ ቆንጆ የኔ ልዕልት እወድሃለሁ ምናምን ተባብለው ተዘጉ። በኋላ እሱ ይደውልለታል ኢዙ ጋ ሲደውልለት ሄሎ አቤት ምን ፈልገህ ነው ሲለው አንተ ሆንክልሽ እምነግረን አልሰማልከለው አንተ አሁንም ከፊዮሪ ራቅ ልትለኝ ነው የደወልከው ብሎ አንተ የሆንክ ነገር ብሎ ተሳድቦ ይዙ ደግሞ ጆሮ ላይ ይዘጋል። እንዴ ይሄ ልጅማ ጠግቧል እንዴት ጆሮ ላይ ይዘጋብኛል ብሎ ስም ይናደዳል። ከዛ የሚያስቀምጠውን ደብዳቤ እሱ ይቀይርና በሌላ አቅጣጫ ይጽፋል። ግን ፊዮሪ ቆይ ጽሁፉ የሁለታቸው ጽሁፍ አንድ አይነት ነው እንዴ? ለምን እሱ አትረዳም? እሺ ሁለት አይነት አሁን ምሳሌ እኔ የጻፍኩትና ወይም ሌላ ሰው የጻፈልኝ ጽሁፋችን አንድ አይነት ላይሆን ይችላል። እንዴት እሱ አትረዳም? ይሄንን እንዴ አንድ አይነት አልሆኑ አሉሳ እነዚህ ጽሁፎች ምናምን ብላ ለምን አልተጠራጠረችም? የምሬን እኮ ነው። እና ከዛ እሱም ደግሞ ቀየረና ያንን ይሄ ልጅ አልተወኛ ላይ ይሄ ተንከሴስ ልጅ አለና ያንን ወረቀቱን ጨብጦ ይጥልና በራሱ ደብዳቤውን ይጽፋል፣ ያስቀምጥላታል ማለት ነው። በራሱ ማለት ነው። እንግዲህ አስባችሁታል። የኢዙን ደብዳቤ ጠቅልሎ ይጥለውና ስለራሱ ጽፎ ያስቀምጣል። ግን ያንን ደግሞ ፊዮሪ ማወቅ ነበረባት። ይሄ ጽሁፍ አንድ አይነት አልሆነ አለ የማን ቢሆን ነው ብላ መገምገም ነበረባት። ከዛም በኋላ እሱም ዘጋበት ጆሮ ላይ እንደዘጋበት ያችም ልጅቷ እንደወደቀች በቃ ወደ ቤት እየሸኟት ይዞም እና ጓደኛውም እሷም ሆና እየሄዱ በመንገድ ላይ በቃ አመሰግናለሁ ይዙ አንተ ባትኖር እኮ እሱ ይገለኝ ነበረ አይገርምም ትላለች። እንዴ አረ እኔ አንቺ ጤነኛ አይደለሽም እንዴ ምን ሆነሻል? አይ እኔማ ጤነኛ ነኝ ግን አንተ ታሳብደኛለህ ምናምን ትላለች። በቃ እኔ አሁን ራሴን ስላመመኝ አሁን ወደ ሆስፒታል ሄጄ መታየት አለብኝ ስትል ሄኖክ እንዴ ገና ይችን ትንሽ ነገር ወደኩኝ ብለሽ ነው እንዴ ወደ ሆስፒታል የምትሄጂው? ቀላል ነገር አይደል እንዴት ብሎ ይላታል። እንዴ ማለት
ሌላ ነገር እንዳይፈጠርብኝ ነው ወይ? እናንተ ሀብታሞች እኮ በቃ ትንሽ ነገር ነካቸው ወደ ሆስፒታል ነው የምትሄዱት። እኛ ድሃዎች ግን የኔ እናትዬ እንደዛ አይነት ነገር አይነካካንም ብሎ ይላታል። ወይ በቃ አንተ እንደሆንክ ታሳብደኛለህ ብላ ጥላው ትሄዳለች። ከዛ ኢዙን ደግሞ አንተ አሬ ደግሞ መንገድ ላይ የሆነ ነገር እንዳትወርቅ ተከትላት አረኛ ሊድም ምናምን ሲለው እሱም ይገፋፋና ይሰደዋል። በሰደደው ሰዓት እሱም ይመለሳል። እየተመለሰ በመንገድ ላይ ያለ ማስታወስ ጀመረ ስለሷ። ብቻውን ቁሞም ራሱ በቃ ስለ ፊዮሪ ማስታወስ ጀመረ። ብሎና ነው ይሄን ነገር የተወችብኝ ይሄ ነገር የቀረው ብሎ ምጽፍላት ደብዳቤዎች፣ ቴክስቶች እሱ ጋር እንደተቋረጡ አማን ጋር እንደሚደርሰው ያም እሱም በስህተት እየተከታተለው ስለነበረ ያንን ደብዳቤውን እየቀየረበት ስለሆነ እሱም በጣም ይናደዳል። ሲጋራውንም ማጨሱንም አልተወም። እሱም ደግሞ ልብህን ይደግመሃል ብሎ ቢነግረውም ሊሰማ አልቻለም። እንግዲህ ፍቅር በሷ ስበብ እየባሰብኝ መጣ። ሲጋራ ማጨሱም ለራሱ በቃ ፊዮሪን በማስብበት ሰዓት እየባሰብኝ መጣ ብሎ ተናገረ። ይሄ ነገር ግን ትክክል ነው ብላችሁ ታስባላችሁ? የምትፈልጉትን ሰው በእንደዛ አይነት አልኮል በመጠጣት ሳይሆን በፍቅር ውስጥ ሆኖ ያን ፍቅር የሚወድ ከሆነ ፊት ለፊት መናገር ነው። ይዞ የሚያደርገው ነገር እነዚህ አልኮል ነገሮች መጠጣት በጣም ከባድ ነው፣ ለበሽታ ያጋልጣል ማለት ነው። እንግዲህ ሁለታቸውን በመንገድ ላይ ተሄዱ ይለያያሉ። እሱም አማንም ደውሎ ከሷ ጋር እንድትርቅ ነገርኩ አይደለ አትርቅም ወይ ብሎ ሲዝትበት መቼም እንደማልተዋት ታውቃለህ፣ ስለዚህ አርባ ብትቀመጥ ይሻላል ብሎ ይዞ ይናገረዋል ማለት ነው። ውድ ቤተሰቦቼ እዚ ላይ ያበቃል። ቀጣይ ፓርት እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይወረድልኝ እላለሁ። ስትገቡ ያው ዳውለንድ ምልክቷን መንካታችሁን እንዳትረሱ ማለት ነው። እወዳችኋለሁ፣ አከብራችኋለሁኝ። በቃ ምን ብዬ ልንገራችሁ፣ ቃላት የለኝም ቤተሰቦቼ። ባይ ባይ። ቀጣይ እስከምንገናኝ ድረስ